የብልጽግና ፓርቲን ምርጫ ማስታወቂያ የቀደደው ተከሳሽ የቆሻሻ ማጠራቀሚያ ጉድጓድ እንዲቆፍር ተወሰነበት። ምርጫ ሊከናወን 2 ሳምንታት በቀረበት በዚህ ወቅት የተለያዩ አስገራሚ ጉዳዮች መሰማታቸውን ቀጥሏል። በኢትዮጵያ የደም ግፊት በሽታ ስርጭት ጭማሪ ማሳየቱን ጥናት አመላከተ። ከ3 ዜጎች መካከል አንዱ የደም ግፊት በሽታ ተጠቂ እንደሚሆን ተገልጿል። መረጃውን ትሰማላችሁ። ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ስራ በየቦታው አለ ሲሉ ጠቅላይ ሚኒስትሩ ተናገሩ። ወጣቶች ስራ መምረጥ ስላበዙ የውጭ ሀገር ዜጎችን እየጠቀምን ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በሌላ ዜና 5000 ሰራተኞች በአስቸኳይ ይፈለጋሉ ተብሏል። ይህን ያለው ፋብሪካ ስራ ለመቀጠር የሚፈልጉ ወገኖች የስራ ዕድሉ ተጠቃሚ እንዲሆኑም ጥሪ አቅርበዋል። ሩሲያ የአስቸኳይ ጊዜ አዋጅ አወጀች። የዩክሬን ድሮኖች በራይዛ የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት አድርሰዋል ተብሏል። ተጨማሪ መረጃዎችን ይዘናል። ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ እሁድ እኩለ ቀን ከሀገር ውስጥና ከባህር ማዶ የመራረጥናቸውን አጫጭር መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። የብልጽግና ፓርቲን ምርጫ ማስታወቂያ የቀደደ ተከሳሽ የቆሻሻ ማጠራቀሚያ ጉድጓድ እንዲቆፍር ተወሰነበት። በሀዲያ ዞን በጊምቢቾ ከተማ የሚኖር ተከሳሽ ግንቦት 2 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል ገደማ በጊምቢቾ ከተማ ልዩ ስሙ ቀጠና 3 መንደር 19 ተብሎ በሚጠራው አካባቢ በአንድ የሕክምና ተቋም ግድግዳ ላይ የተለጠፈው የብልጽግና ፓርቲን የምርጫ ምልክት ማስታወቂያ መገንጠሉ ተገልጿል። ድርጊቱን ሲፈጽምም በዕለቱ ስምሪት ላይ በነበሩ የፖሊስ አባላት በህግ ቁጥጥር ስር ሊውል እንደቻለ የከተማው አስተዳደር ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ግለሰቡ ድርጊቱን የፈጸመው ሆን ብሎ የምርጫ ሂደቱን ለማደናቀፍ በማሰብ በመሆኑ የጥፋተኝነት ፍርድ መሰጠቱም ተገልጿል። በመሆኑም በቅጣት አወሳሰን መመሪያ መሰረት እርከን 2 ከ10 እስከ 6 ወር ቀላል እስራት ወይንም ከ10 ቀን እስከ 6 ወር የግዴታ ስራ የሚያስቀጣ ሲሆን ፍርድ ቤቱ የተከሳሽን ያለፈ የህይወት ታሪክ የድርጊት አፈጻጸም ከግምት ውስጥ በማስገባት የግዴታ ስራ አማራጭን ወስኖበታል። በውሳኔው መሰረት ተከሳሽን ያርማል፣ ያስተምራል፣ ሌሎችን ያስጠነቅቃል በሚል ለ2 ወራት በሳምንት 3 ቀን በየዕለቱ 2 ሰዓት በጊምቢቾ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት አማካኝነት የሚሰራ የደረቅ ቆሻሻ ማስወገጃ ጉድጓድ እንዲቆፍር በማለትም ውሳኔን አስተላልፏል። የጊምቢቾ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ዳኛ አቤኔዘር ላምቦሬ ባስተላለፉት መልእክትም ወቅቱ የምርጫ ወቅት ስለሆነ ህብረተሰቡ ማንኛውንም አይነት ከምርጫ ጋር ተያይዞ እንቅስቃሴዎችን በሚያደርጉ ጊዜ ህጉን በጠበቀ መልኩ ሊሆን እንደሚገባ አሳስበዋል። በኢትዮጵያ የደም ግፊት በሽታ ስርጭት በ17.3 በመቶ ጭማሪ ማሳየቱን ጥናት አመላከተ። ከ3 ሰዎች መካከል አንዱ የደም ግፊት በሽታ ተጠቂ እንደሚሆንም ተገልጿል። በየካቲት 12 ሜዲካል ኮሌጅ የውስጥ ደዌ ስፔሻሊስት ዶክተር አምደ መስቀል መርሻ እንደገለጹት አብዛኞቹ ታማሚዎች ህይወታቸውና ጤናቸውን ለከፍተኛ አደጋ ከተጋለጠ በኋላ ነው ስለ በሽታው ምንነት የሚረዱት ብለዋል። በዚህም እንደ አውሮፓውያን አቆጣጠር በ2013 በዓለም ላይ የደም ግፊት ተጠቂዎች ቁጥር 22 በመቶ የነበረ ሲሆን በአሁኑ ወቅት ግን ይህ ቁጥር አሻቅቦ 33 በመቶ መድረሱን አብራርተዋል። እንዲሁም በዓለም አቀፍ ደረጃ 1.4 ቢሊዮን ህዝብ የደም ግፊት እንዳለበትም ባለሙያው ገልጸው ከዚህ ውስጥም 600 ሚሊዮን በሽታው እንዳለባቸው እንኳን እንደማያውቁና ማወቅ የቻሉት 800 ሚሊዮን ብቻ ሲሆኑ ከነዚህም መካከል 160 የሚሆኑ ጨርሶ ህክምና እንዳልጀመሩ አንስተዋል። በተጨማሪም ህክምና ከሚጀምሩ 630 ሚሊዮን ሰዎች መካከል በአግባቡና በስርዓቱ ህክምናቸውን የሚከታተሉት 320 ሚሊዮን ብቻ ናቸው ብለዋል። አክለውም እንደ ኢትዮጵያ ባሉ የሰሃራ በታች ሀገራት በተደረገ ጥናት የበሽታው መጠን በ17.3 በመቶ ጭማሪ ማሳየቱን ገልጸው ዜጎች ወደ ጤና ተቋም ሄደው የመመርመርና ክትትል የማድረግ ልምዳቸው አነስተኛ መሆኑን ችግሩን ይበልጥ ውስብስብ እያደረገው እንደሆነ አስረድተዋል። በሽታው በዓለም አቀፍ ደረጃ በየዓመቱ 3.7 ትሪሊየን የአሜሪካ ዶላር ወጪ እንደሚያስወጣም ተገልጿል። በሽታው በዚህ ሁኔታም ከቀጠለ የሟቾች ቁጥር 10 ሚሊዮን ሊጠጋ እንደሚችል ተጠቁሟል። ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ስራ በየቦታው አለ ተባለ። የውጭ ሀገር ዜጎችን እየጠቀምን ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በትላንትናው ዕለት በገላንጉራ ኢንዱስትሪ ፓርክ ምረቃ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ኢትዮጵያ ውስጥ ሰራተኛ ማግኘት ከባድ ነገር ሆኗል ብለዋል። ወጣቱ ስራ እያለ መስራት አልቻለም ሲሉም ወቅሰዋል። በየቦታው በምንሰራው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው በማለትም አብራርተዋል። ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛን እንኳን ማግኘት ችግር ነው ያሉ ሲሆን ይህን ችግር ለመቅረፍም የውጭ ዜጎችን ለመጠቀም ተገደናል በማለት ለምሳሌ ያክል የቻይና፣ ፊሊፒንስ፣ ኬንያ እና ናይጄሪያ ዜጎችን በስፋት እያሳተፍን ነው ብለዋል።
ኤርትራና ግብጽ የባህር ትራንስፖርት ትብብር ስምምነት ተፈራረሙ። ስምምነቱን የተፈራረሙት የግብጽ የውጭ ጉዳይ ሚኒስተር ባደር አብድላቲና የትራንስፖርት ሚኒስተር ካሚል አልዊያዚር ትናንት በአስመራ ጉብኝት ባደረጉበት ወቅት መሆኑን የግብጽ የዜና ምንጮች ዘግበዋል። ስምምነቱ የሁለቱን አገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነትን ለማጠናከር ያለመ መሆኑን ዘገባዎቹ ጠቅሰዋል። ግብጽ በባህርና በባቡር ሀዲድ ትራንስፖርት እንዲሁም በወደብ አስተዳደር ዙሪያ ለኤርትራ ልምዷን ለማጋራት መስማማቷንም ዘገባዎቹ አክለዋል። በግብጽ ልዑካን ቡድን የተካተቱት ባለሀብቶች ኤርትራ ውስጥ በማዕድን ትራንስፖርት፣ መድኃኒትና አሳ ልማት ዘርፍ መሰማራት በሚችሉባቸው ሁኔታዎች ዙሪያ ከፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ተገልጿል። ከዓመት ከመንፈቅ በላይ ምርት አቋርጦ የነበረው የጣና በለስ ስኳር ፋብሪካ ምርት ማምረት ጀመረ። በአማራ ክልል አዊ ዞን ጃዊ ወረዳ የሚገኘው ፋብሪካው በኃይል ማከፋፈያ ጣቢያ ብልሽት ሳቢያ ምርት አቁሞ የነበረ ሲሆን ሰራተኞቹም በወንጂ ሸዋ መተሃራና ኦሞ ኩራዝ ቁጥር 1 እና ኦሞ ኩራዝ ቁጥር 3 ስኳር ፋብሪካዎች በጊዜያዊነት ተመድበው ነበር። ሆኖም ፋብሪካው በአሁኑ ወቅት በትንሹ 5000 ሰራተኞች እንደሚያስፈልጉት የፋብሪካው ኃላፊዎች መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። በፋብሪካው ስራ ለመቀጠር የሚፈልጉ ወገኖችም የስራ ዕድሉ ተጠቃሚ እንዲሆኑ ጥሪ ያደረጉት ኃላፊዎቹ ፋብሪካው በሙሉ አቅሙ ማምረት ሲጀምር ከ23000 በላይ ለሚሆኑ ዜጎች የስራ ዕድል ሊፈጥር ይችላል ማለታቸውን የዜና ምንጮቹ ጠቅሰዋል። ሩሲያ የአስቸኳይ ጊዜ አዋጅ አወጀች። የዩክሬን ድሮኖች በራይዛ የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅ አውጀዋል። በተመሳሳይ ወቅት ሞስኮ በዩክሬን ይዞታዎች ላይ አዳዲስ ጥቃቶችን የሰነዘረች ሲሆን ሁለቱ ወገኖች ከጠላት የጦር ግንባር በስተጀርባ ባሉ ጥልቅ ይዞታዎች ላይ ረጅም ርቀት በሚጓዙ ድሮኖችና ትክክለኛ ኢላማቸውን በሚመቱ ጥቃቶች ላይ ይበልጥ መተማመናቸውን ተከትሎ በተለያዩ ግንባሮች ላይ ያለው ጫና በርትቷል ተብሏል። እየተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን ወደ ማውደም ሰፊ ጦርነት እየተቀየረ መምጣቱን የሚያመላክት ሲሆን ሁለቱ ሀገራት የሎጂስቲክስ፣ የነዳጅ ማጠራቀሚያዎች፣ የአየር መከላከያ ስርዓቶችና የወታደራዊ አቅርቦት መረቦችን መዳረሻ በማድረግ ላይ ይገኛሉ ተብሏል። ዜናዎቻችን አበቃን። በደህና ቆዩን።